ሄርሜላ እንግዲህ በጣም ተናዳለች። ምን ተፈጥሮ ይሆን ሩታና አብርሽ አብረው ይሆናሉ ብላ በማሰብ ስጋት ላይ ነች። ማን ሄርሜላ እና እስኪ እናንተ በዚህ ጉዳይ ምን ትላላችሁ? ሄርሜላ በጣም ያናደዳትኝ ነገር አብርሽ ልጁን ይዞ ሳይሆን ብቻውን ሆኖ ነው ከእሷ ጋር እንዲሆን የምትፈልገው። በቃ እናቱ ታስፈልገዋለች ምናምን ለሩታ መልስ ልጁን ምናምን እያለች በጣም እያጨናነቀችው ነበር። ይህ ነገር ወዳ እንዳይመስላችሁ ከአብርሽ ልጅ መውለድ ስለምትፈልግ አብርሽን በዛ ነገር ቢዚ እንዳይሆን ስለምትፈልግ ነው። ስለዚህ ሩትዬ ግን እንደኔ ማነው ርጉዝ የመሰለችው? የእውነት ርጉዝ መስላኛለች ሩታ። እንደኔ የገመታችሁ እስኪ የአንድ ሰሞን ምናምን ሸንቀጥ ምናምን ፏ ብላልን ነበር። አሁን ላይ ግን የምናየው ነገር ሁለተኛ ልጅ መጣ እንዴ የሚያስብል ነገር እያየን ነው። እና ሄርሜላ በዚህ ልክ ምን አናድዳት እንዴ? ምን አናድዳት? አብርሽና ሩታ እኮ ምንም ሆነ ምን ሊለያዩ የማይችሉ ሰዎች ናቸው። ስለዚህ እንደውም እኔ አቤላና ሄርሜላ አብረው ቢቀጥሉ ነገራቶችን ቢያስተካክሉ ከሩትዬ ህይወት ቢወጡ የተሻለ ውጤት ነው ብዬ ነው የማስበው። እውነት ለመናገር እስኪ እንደኔ ሀሳባችሁን ምናምን ኮምቱልኝ፣ አሳውቁኝ። ምን ይመስላችኋል በዚህ ጉዳይ? እና እንደዚህ ነገራቶች እንደዚህ ቢሆን አሪፍ ይመስለኛል። ምን እንደሚፈጠር እስኪ አብረን የምናይ ነው የሚሆነው። ሩት እንግዲህ ልጇን በእጇ አስገብታለች። ልጇ ወይኔ ቁርጥ አብርሽን የእውነት በቃ አባቱን ነው የሚመስለው። ይኸው እንግዲህ እየጠረጠርነው ያሰብነው ምናምን ሆኖ እውነት ከሆነ ሁለተኛ እንግዲህ ያረገዛለች ብዙዎቻችን ጠርጥረናል፣ ይሄን ነገር ማለት ነው። እና የእውነት ከሆነ እንግዲህ ፈጣሪ ሴት ልጅ አድርጎ እሷን ራሷን የምትመስል ምናምን። ይህ እኮ ከቁርጥ አባቱን ከጥቁረቱ ከምኑ ከሁሉ ነገሩ ማለት ነው። ምንም ነገር የሩታ የለበትም፣ የአብርሽ ነው። በቃ አብርሽን ነው የሚመስለው። ስለዚህ ፈጣሪ ደግሞ ሩቴን የምትመስል ቆንጆ ልጅ ሁለተኛ ልጇን ያደርግላት። ያው እርጉዝ ነች ሩታ። በቃ በዚህ ተስማምተናል። አምናችኋላ? ነው። እስኪ እንደኔ የተሰማችሁ ሀሳብ ካለ ኮምቱልኝ፣ አበረታቱኝ። ከጎን ሆኑ። ስለምትሰጡኝም ሀሳብ አስተያየት እወዳችኋለሁኝ። እና በቀጣይ እስኪ በአዲስ እና በሰፊው ደግሞ ይዤላችሁ የሚመጣ ነው የሚሆነው። ለዛሬ